It's on here now. The goalkeeper's beaten, and South Africa will get Gabriel Shakir Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን እንመለስ። እንበላዋለን ይላሉ አርቴታ እነ ዊሊያም ሳሊባ። በነገራችን ላይ ዊሊያም ሳሊባ ትናንትና አምናለሁ በዘንድሮ የውድድር ዓመት 4ቱንም ዋንጫ እንበላለን ብዬ ብሎ ተናገረ። ከዛ በኋላ በነበረው ጋዜጣዊ መግለጫ ላይ ጋዜጠኞች አርቴታን መጠየቅ ያዙ። አንተም እንደዛ ትላለህ ወይ? 4ቱንም ዋንጫ ካራባኦ ካፕን፣ ኤፍኤ ካፕን፣ ፕሪሚየር ሊግን፣ ቻምፒዮንስ ሊግን አሸንፋችሁ ኳድራፕል ዊነር በመሆን የመጀመሪያው የእንግሊዝ ክለብ እንሆናለን የሚለው የምር ሁላችሁም የምር የጋራ ሐሳባችሁ ነው ወይ የሚል ጥያቄ ተነሳለት። ምን አለ የሚለውን እናንሳና ትንሽ እናውራ። መጀመሪያም ዊሊያም ሳሊባ ይሄንን አስተያየት ሲሰጥ ትልቅ መነጋገሪያ ሆኗል። ሰዎች የራሳቸውን አስተያየት የሰጡበት ነበረ። አርቴታ ግን በቀጥታ ከዚህ ጋር እየተያያዘ ነገር መመለስ አልፈለገም። እንደዚህ እናደርጋለን፣ እንደዚህ ይሆናል፣ እንበለዋለን ምናምን የሚል አይነት አስተያየት አልሰጠም። እሱ በዋናነት የተናገረው ነገር ምንድነው? አሁን ከዚህ ከጋዜጣዊ መግለጫ በኋላ ወደ ቤት ሄዳለሁ፣ ከዛ እረፍት አደርጋለሁ፣ ዝናናለሁ፣ ከዛ በኋላ ስለ ብራይተን ማሰብ ጀምራለሁ። ስለ ብራይተን ጨዋታ ነው በደንብ ማሰብና መዘጋጀት መፈልገው ካለ በኋላ ግን አንድ ጥሩ ነገር ብሎ የተናገረው አንድ ጥሩ ነገር እንደዚህ አይነት የአሸናፊነት ስነ ልቦናን ማዳበር ግን በጣም አሪፍና የሚደገፍ ነገር ነው ብሎ እሱ አስተያየቱን ሰጥቷልና ይሄንን የበለጠ ከፍ ለማድረግና በዚህ በአሸናፊነት ስነ ልቦና ውስጥ ተጫዋቾቼ እንዲቆዩ ለማድረግ እንፈልጋለን ብሎ የነገሩን 4 ዋንጫ 2 ዋንጫ 3 ዋንጫ 1 ዋንጫ የሚለውን በቀጥታ መልስ መስጠት ሳይሆን ግን በምን መንገድ መታየት እንዳለበት እና ደግሞ ምን መቅደም እንዳለበት አስተያየቱን ሰጥቷል። ከጨዋታው ሳሊባም አርቴታ እድሜ ላይ ሲደርስ አሁን ያለውን ነው የሚል የሚመስለኝ። ሳሊባም አሰልጣኝ ቢሆን እንደዚህ ነው የሚለው። አሰልጣኝም ባይሆን ተጫዋችም ቢሆን አሁን 32 ዓመቱ ላይ ሲደርስ አሁን አርቴታ ያለውን ነው የሚል የሚመስለኝ። አሁን ሳሊባ የተናገረው ነገር መጥፎ ሆኖ እኮ አይደለም፣ የማይታሰብ ነገር የመሳካት እድል የሌለውን ነገር አይደለም እኮ ያወራው የእውነት ለመናገር። ነገር ግን በደጋፊዎች ዘንድ ኤክስፔክቴሽንን ዴቨሎፕ እንዲያደርጉ ያደርጋል። ጥበቃ ይጨምራል። ጥበቃ በጨመረ ቁጥር የሆነች ነገር ስትበላሽ እንደዚህ ሆነው ነው እንደ 4 ዋንጫ እንበላለን የሚል ክሪቲክስ ደግሞ ይመጣል። ክሪቲክሱ በሌሎች ክለቦችም በኩል የሚኖረው ጫና አላስፈላጊ ይሆናል። ሁልጊዜም አንዳንዴ አሰልጣኞችን ሰምተሻቸው ከሆነ ብዙ ጊዜ ተመሳሳይ የሆነ አስተያየትን በሆነ ጉዳይ ላይ ይሰጣሉ። በተመሳሳይ ከሚሰጡት አስተያየት መካከል አንደኛው ዋን ጌም አት ኤ ታይም ይሉሻል። ለምሳሌ በአንድ ጊዜ ስለ አንድ ጨዋታ ነው የማስበው። ለምሳሌ አሁን ከብራይተን ከተጫወቱ በኋላ ከቪላ ጋራ ነው አይደለም የሚጫወቱት፣ በቃ የቪላውን ጨዋታ አላስብም ይሉሻል። እንክት አድርገው እንደሚያስቡት ያኔ ቪላ ፓርክ ላይ 2-1 ሲሸነፉ ጀምሮ ይህንን ጨዋታ ሊያስበው እንደሚችል አምናል። ግን አቴ ታይም በቃ አንድ ጨዋታ አንድ ጊዜ ነው የማስበው ይላል። የሚቀጥለው ጨዋታ ሲመጣ ስለሱ አስባለሁ ነው ይላል። የተለመዱ አስተያየቶች ናቸው። አሁን ዘለሽ የካራባኦ ካፕንም የኤፍኤ ካፕንም ኤፍኤ ካፕ ገና እኮ ሊጀመር የቻምፒዮንስ ሊግንም የፕሪሚየር ሊግንም ነገር እናደርጋለን ብለሽ ስትናገሪ እንደዛ ብሎ ማመን በአንድ በኩል በጣም አሪፍ ነው፣ በሌላ በኩል ደግሞ ጫና ጋባዥ እንዳይሆን ነው። ስለዚህ የአርቴታን መልስ እኔ እንደ ዋይዝ አድርጌ ነው የምወስደው። የሳሊባን እምነቱን በመናገሩ ምንም ቅሬታ የለኝም። ነገር ግን ባይባል ይሻላል ከሚሉት ውስጥ ነኝ። ግን
አርቴታ ያለው አንድ አሪፍ ነገር መስራት ጥሩ ነገር ነው። ሁለተኛ ግን ይሄ የአሸናፊነት ስነልቦና ያስፈልጋል። በጣም የአርሰናል ተጫዋቾች ሊያዳብሩት ይገባል ተብሎ የሚገለጸው አንደኛው ነገር ይሄ ነው። የሆነ ሰዓት ላይ ስንደርስ እንፈራለን ያለውን የዢሮ አስተያየት መቅረፍ ያስፈልጋል። ይሄ በቃ ማድረግ እንችላለን፣ ማሸነፍ እንችላለን የሚለው ላይ በጣም መስራት እንደሚገባቸው የሚያሳይ ነው። ይህንን እያዳበሩ ከሆነ አንድ ትልቅ ለውጥ ነው ተብሎ ሊጠቀስ የሚችል ይመስለኛል። ሌላ ከዚህ ከጨዋታ በፊት ከተጫዋቾች ጉዳት ጋር በተያያዘ ተደጋጋሚ ጥያቄም አድማጮቻችን ይጠይቁናል። ማን ለዚህ ጨዋታ ብቁ ሆነ፣ ማን ይደርሳል፣ ማን የለም የሚለውን በተመለከተ ማስተያየቱን ሰጥቷል። አንደኛ ነገር ስለ ካይ ሃቨርትዝ ተናግሯል። እሱ በቃ የቀናት ጉዳይ ነው። ልምምድ ጀምሯል በነገራችን ላይ ከዋና ቡድኑ ጋራ እና እዛ የልምምድ በሰሩበት ቪዲዮም ላይ ተጫዋቾቹ አሪፍ አቀባበል ነበረ ያደረጉለት። አሁን እሱ የተናገረው የቀናት ጉዳይ ነው፣ ከዛ በኋላ ወደ ጨዋታ ይመለሳል የሚል አስተያየት ሰጥቷል። አናቅም ከብራይተን ጨዋታ ጋራ ያለው ሂደትን አይቶ ምናልባት የመጨረሻ ደቂቃዎች ላይ ካይ ሃቨርትዝን ሊጠቀምበት ይችላል የሚል የግምት አስተያየቶችም እየተሰጡ እየተመለከትን ነበረ። ከዛ በተጨማሪ ግን የማርቲኔሊ ጉዳይ በዚህ ጋዜጣዊ መግለጫም ላይ አብሮ ተነስቶለት ነበረ። ማርቲኔሊ ባለፈው ከክሪስታል ፓላስ ጋር በነበረው ጨዋታ ላይ ምን አይነት ድንቅ እንቅስቃሴ ሲያሳይ እንደነበረ አይተናል። በነገራችን ላይ ጋብሪኤል ሄሱስ በጣም ተመችቶታል ነው የሚባለው። የጋብሪኤል ሄሱስ መመለስ ማርቲኔሊን አነቃቅቶታል ነው የሚለው እና እሱም ደግሞ በመግለጫ ላይ ተናግሮታል። የዚህ ልጅ መመለስ በደንብ ከረዳቸው ሰዎች መካከል አንዱ እኔ ነኝ ብሏል። እንቅስቃሴ በጣም ያምር ነበር፣ በጣም ቆንጆ ጨዋታ ነበር ያደረገው። ስለዚህ አሁን ኢትስ ፕላስ ለአርሰናል ለአርቴታ፣ ምክንያቱም ትሮሳርድ እዛ ቦታ ላይ በጣም ጥሩ ነው፣ አስፈላጊ ሲሆነው ነው ማድዌኬ አለ። አሁን ደግሞ ማርቲኔሊ ፎርሙን በዚሁ መንገድ ይዞ መቀጠል የሚችል ከሆነ በተለይ በሁለቱ በትሮሳርድና በማርቲኔሊ መካከል የሚኖር ፉክክር ግራ መስመሩ ሲባል የነበረውን እንዳይሳሳ ጥያቄ ሲነሳበት የነበረውን የአርሰናልን ግራ መስመር የበለጠ አስተማማኝ ያደርግለታል ብለን መውሰድ የምንችል ይመስለኛል እኔ እና አንድ አስተያየት የምሰጠው እኔ የተጎዱ ተጫዋቾች ሲመለሱ አርሰናል የበለጠ ጠንካራ ይሆናል። ምክንያቱም ማጋሌሽ መመለስ ማለት ለአርሰናል አሪፍ ተከላካይ መመለስ ማለት ነው፣ አሪፍ መሪ መመለስ ማለት ነው፣ የቆሙ ኳሶችን ወደ ጎልነት የሚቀይር ተጫዋች መመለስ ማለት ነው፣ የቆሙ ኳሶችን በግንባር ገጭቶ አሲስት የሚያደርግ ተጫዋች መመለስ ማለት ነው። ብዙ ነገር ማለት ነው ማጋሌሽ መመለስ። እነዚህ ሁሉ ሊረዱ እንደሚችሉ ወይም 100% እንደሚረዱ መናገር እንችላለን። ምንም ጥያቄ የለም። ግን የተጎዱ ተጫዋቾች መኖራቸው፣ የተጎዱ ተጫዋቾች ለመመለስ መዘግየታቸው ግን አርሰናል ሜዳ ላይ ለሚያሳየው ጉድለት እንደ ሰበብ እንዲታይ ግን አይገባም ነው የምለው እኔ ይሄንን ብቻ ነው። ለምሳሌ አሁን አሞሪም የሚለው ነገር አለ። አየነው አይደል? አሞሪምን ትናንትናም አሞሪምን አየነው አይደል? ባቀደምም እነዚህ አይነት ጨዋታዎች ላይ ያየነው ማንቸስተር ዩናይትድ ሳምሪ ኦልሞስት ያሉት ናቸው የሌሉት እውነት አነጋገር። አሞሪም በተደጋጋሚ አንድ የሚያነሳው ነገር ምን አለ፣ ይሄ ግን ሰበብ አይሆንም ይላል። በተደጋጋሚ ነው የምነግርሽ። ማቲያስ ደሊክት የለም፣ ማጓየር የለም፣ ካዚሜሮ አልነበረም፣ አሁን ይኖራል። ብሩኖ ፈርናንዴዝ የለም፣ ኮቢ ሜኖ የለም፣ ኤምቤሞ የለም፣ አማድ ዲያሎ የለም፣ ማዝራዊ የለም። እንደ የሉም እኮ በቃ ማንም የለም ማለት እኮ ነው የቀረው እኮ። ስለዚህ በዚህ ሁኔታ ውስጥ ነው በቃ ይሄንን አምነን ወደን ተቀብለን በዚህ ሁኔታ ውስጥም ቢሆን የተሻለ ነገር ማድረግ አለብን። ይሄ ግዴታችን ነው። በቃ ምንም ይሄ ግን ማንም እንደ ሰበብ እንዲቆጥረው አልፈልግም እንደሚለው የአርሰናል ጉዳት ምንም አያጎልም አንልም። ነገር ግን እንደነዚህ ያሉ ጉዳት የሚፈጥራቸው መጓደሎችን ለመሙላት ግን ከየትኛውም የፕሪሚየር ሊግ ክለብ የተሻለ አቅም ግን አርቴታ አለው፣ የተሻለ ስብስብ ግን አርሰናል አለው። ለዛም እኮ ነው አሁን የፕሪሚየር ሊጉ የመሪነት ደረጃ ላይ የተቀመጠው እንጂ አይደል? ስብስቡ በዚህ ደረጃ ባይጠናከር ኖሮ በእንዲህ አይነት ጉዳት በዚህ ደረጃ ላይ ውጤት እያስመዘገበ ይቀጥላል ብሎ ማሰብ ይቻላል አይመስለኝም። በጣለ ቁጥር ጉዳት፣ ተቸግሮ ባሸነፈ ቁጥር ጉዳት፣ ፐርፎርማንሱ አላምር ባለ ቁጥር ጉዳት እያልን የሚለውን ነው ያልቀበለ ማለት። ግን ልክ ነው። ለእያንዳንዱ የአርሰናል ፐርፎርማንስ
ጉዳት በምክንያትነት መጠቀስ አለበት ብዬ ነው የማላስብም። ግን ያ የተጫዋቾች ላይ ያጋጠመው ጉዳት ግን የራሱ የሆነን ተጽዕኖ አሳድሯል በሚለው ላይ እምነት አለ። አሁን እንዳልከው የገብርኤል ማጋሌሽ አለመኖር የራሱን የሆነ ተጽዕኖ ምንም ጥርጥር የለው። አሁን እኮ ነገርኩሽ፣ ገብርኤል ማጋሌሽ ማለት አንድ ተጫዋች ብቻ ተደርጎ እንዳይታሰብ አድርጌ እኮ ነገርኩሽ። ምን ማለት እንደሆነ አስረዳው። በቃ የዚህ ልጅ አለመኖር ይጎዳል፣ ምንም በቃ ጥያቄ የለም። ግን የእሱን አለመኖር ሰበብ እያደረጉ ለመዝለቅ ግን ትክክል አይደለም ነው። ለምሳሌ አሁን ካይ ሃቨርትዝን ከረሳ ነው ቆየን እኮ ኦገስት ላይ ተጫወተ ከዩናይትድ ጋር፣ ከዛ በኋላ የለም እኮ ረስተነዋል። በነዛ ሁሉ ጊዜያቶች ውስጥ ጀግናው፣ አሪፉ፣ ብርጡ፣ ጠንካራው ስንለው የነበረው አርሰናል ኦሎፌ ሰደን ከሃቨርትዝ እኮ ስለሌለ ነው ምናምን ልንል አንችል፣ አይገባምም። ምክንያቱም ማንቸስተር ዩናይትድ ወይም ሌላ ከአርሰናል በስብስብ የሚያንስ ክለብ ጠርተሽ የሆነ አንድ አይን የሆነ ተጫዋች ለአርሰናል ማጋሌሽ ካለ ለማንቸስተር ዩናይትድ ማንን ነው ምንለው? ብሩኖ አይደለ ምንለው? በቃ ብሩኖን መተካትና መጫወት ግዴታ ነው። ግን ለማንኛውም አጎድልም አይደለም እንደ ሰበብ አይቆጥሩ፣ ሁለቱ ይለያያል። ያጎድላል ግን እንዲህ የሆነው በዚህ ምክንያት ነው ቢባልም ለመቀበል ይቸግረኛል ነው። ገባኛው ልክ ነው። ግን ወደ አነሳነው ነገር ለመመለስ የማርቲኔሊን ጉዳይ ነበር እያነሳው የነበረው። ማርቲኔሊ አልታወቅም ለምን ያክል ጊዜ ይርቃል የሚለው ነገር አርቴታ በግልጽ ያስቀመጠው ነገር የለም። ግን ሌላ ደግሞ እንደገና የሂንካፔም ጉዳይ አልታወቀም። ሂንካፔ ከኤቨርተን ጋር በነበረው ጨዋታ ላይ ትከሻው ላይ ጉዳት አጋጥሞት እንዲሁም ራሱን እያከመውላ ነበረ ጨዋታውን ያደረገው። ስለዚህ አሁን የሱም ሁኔታ በእርግጠኝነት መናገር አይቻልም። እኔ ግን አንድ አሪፉ ነገር ሂንካፔ የለም አይደል ባለፈው ከክሪስታል ፓላስ ጋር ሲጫወቱ፣ ኖርጋርድ ደግሞ በጣም በቃ አሪፍ ሆኖ ብዙ ሰው ወዶት። እኔ አሁንም እኮ የኔን አማርኛ እኮ ባንጂ አሳምረሽ እየገለጽሽው ነው እንጂ ያልኩት እኮ እሱን ነው። በቃ ሂንካፔ እንትን ሲል የሆነ ሰው ይገባና ያንን ስራ ይሰራዋል። የሆነ ሰው የሆነ ነገር ሲሆን ያንን ይሰራል። እንደዚህ አይነት እድል የሌላቸው ማአት ክለቦች አሉ። ስለዚህ ይሄ እድል ስላለው አርሰናል ኢዝ ላኪ ኢነፍ ኮምፒት ለማድረግ ሜዳ ላይ ፐርፎርም ለማድረግ ውጤት ለማምጣት ቢያንስ እያንዳንዱ የአርሰናል ተጋጣሚ በአቅም በተጫዋቾች አቅም ከአርሰናል ያነሰ ነው። በቃ በእነዚህ ባሉትም ተጫዋቾች ቢሆን አውት ፐርፎርም ለማድረግ አውት ስኮር ለማድረግ ይጠበቅበታል አርሰናል ብለን እንዝጋውና የቼልሲን እናንሳ። እሺ አለ የምጨምር እንደ ቀደሙት ጨዋታዎች የ1-0 ምናምን ነገር ግን የደጋፊዎችን ያሳስባቸዋል ብዬ ነው። 1-0 እየመሩ እስከ 90 ምናምን ደቂቃ መቆየት የጎል ማግባት ችግሩ። እኔ ከዚህም ተቃራኒ ነኝ። እኔ 1-0ም ቢሆን ያሸንፍ ብቻ ያሸንፍ እኮ ሪስክ አለው ነው እኮ ሪስክማ አለው። ሪስክ ያሸንፍ ያልኩት እኮ አለቀ። ሪስኩን ተወጣው ማለት ነው። ሪስክ ያለውን ነገር አለፈው ማለት ነው። ያሸንፍ ካል ውጤቱን ተናገረው። 1-0 ስለሆነ የአርሰናልን የዋንጫ ማሸነፍ እድል አላሳሰውም። እኔ ባለፈውም ብያለሁ የዋንጫ ፉክክር በጣም ከባድ ሂደቶችን የምታልፊበት ነው። እነዛን ከባድ ሂደቶች በ1-0 ግማሽ ለ0 ቢኖር ችግር የለም። ግን ምንድነው ጎል ማስቆጠር ላይ ያለበትን ችግር ግን ያርም። 4-3 ቢሆን እንደማሸነፍ በአንድ ጎል ማርጅን እንዲያሸንፍ 3-2 ቢሆን እንዲያሸንፍ የሚባክኑ እድሎች እንዳይኖሩ እድሎች እያሉ እድል ተፈጥሮ የተፈጠሩትን እድሎች ወደ ጎልነት መቀየር ባለመቻል አይነት አጣብቂኝ ውስጥ አይግባ። በማቃት ከሆነ ምንም ማድረግ አይቻልም። አሁን ግን አርሰናል እኔ በቀደም አቅቶት አይደለም በጣም ፈጥሯል፣ ብዙ እድሎችን ፈጥሯል። እነዛን የፈጠራቸውን የግብ እድሎች ማግባት መቻል አለበት ነው ምለው። ሌላው በጣም አሪፉ ጨዋታ ቸልሲ ከአስቶን ቪላ ጋር የሚያደርጉት ጨዋታ ነው። ይሄ በጣም አሪፍ ጨዋታ እንደሚሆን ምንም ጥርጥር የለንም። ክፍት የጨዋታ እንቅስቃሴ የምንመለከትበት፣ ጎሎች በብዛት የምናይበት ይሆናል የሚል ተስፋ የምናደርግበት ነው። ምንድነው የአስቴባው ተመልሷል ብሏል። ስቴባው ከተመለሰ በጣም ደስ ብሎኛል ብሏል አሰልጣኙ ማሬስካ። እሱም ያው ስለ በዓሉ ነው የሚያወራው። እናታችን መጣለች አለ። እናታችን መጣለች። እውነቴን እኮ ነው ብለሽ አልሰማሽም እንዴ? እኔ በጣም ደስ ያለኝ ሰውዬ ቢኖር እሱ ነው። ማሬስካ በጣም ነው ደስ ያለኝ። ማዘር መጣለች አለ። ሁላችንም እረፍት ነን አለ። እሷ ናት የምታበስለው፣ እሷ ናት የምትሰራው። ያው እንደምታውቁት በጣሊያን እንደዚህ አይነት በዓል ሲኖር በአብዛኛው የምንበላው አሳ ነው፣ ያሳ ቀን ነው አለ። ስለዚህ ምንም ያን ያህል
የተለየ ነገር አይኖርም። ግን ሁሉም በቃ በተለይ ለልጆቹ በጣም ትልቅ ቁም ነገር አለው ምናምን እያለ ነው የሚያስረዳው። ከጨዋታው ጋራ በተያዘ ብዙ አላወራም። ያወራው ነገር አሳ ልንበላ ነው ማዘርናት የምትሰራው የእሷ እጅ ናፍቆናል ነው። ከዛ በተጨማሪ ግን ስቴፋው ተመልሷል። ይህንን በጣም ወዶታል። ያው በቼልሲ ቤት ከሱ ጋር የተያዙ ነገሮች አሁንም መጥራት ያለባቸው ነገሮች አሉ። ኡናይ ኤምሬ የእውነት ለመናገር ዘንድሮ በጣም ከሆነላቸው አሰልጣኞች መካከል አንዱ ኡናይ ኤምሬ ናቸው። የኡናይ ኤምሬና የእሳቸው የዘንድሮ የቁጥር ነገሮች በጣም የሚያስደንቁ ናቸው እና ትልልቅ የምታያቸውን ክለቦች አርሰናልን ጨምሮ በሊቨርፑል ነው እንጂ ሁሉንም ሸምሽመዋል፣ ማንቸስተር ሲቲንም ማንቸስተር ዩናይትድንም። ስለዚህ ተረኛው ቼልሲ ነው ወይ አብረን የምናየው ነው የሚለው። የበዓል ማግስት ነው ለነሱ፣ የእኛ ደግሞ የበዓል መዳረሻ ነው ጨዋታው። የእውነት ለመናገር ግን ያው የቼልሲና የአስቶን ቪላ ጨዋታ ግን ምርጡ ጨዋታ እሱ የሳምንቱ ትልቁ ጨዋታ ልንለው ምንችለው። ከጨዋታ በፊት እንደግማችኋለን በዚህ ጨዋታ ዙሪያ። ደስ ይለኛል በጣም። አድማጮቻችን በጣም እናመሰግናለን አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ። በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ትላንትና የተፎገርኩትን አውቀሻል አይደል? የትኛው? ኖቲንግሃም ፎረስት ላለው ብዬ ወልቭስ ስል እኔስ ማሪኙ ዳገሬ የሚለው ዘፈን ጋብዣለሁ ለራሴ። እኔስ ደግሞ አንተስ? እሺ ችግር የለም እንኳን ለዚህ ያበቃል። እሺ መልካም ቀን አድማጮቻችን። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት 2010